አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላ። ሸር ላይክ እያደረጋችሁ ለምታበረታቱን ሁላችሁንም እናመሰግናለን። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ማለት ነው። አበረታቱን። ዛሬ ውሏችንን ከእናንተ ጋር ይሆናል። እዚህ ጋር በነገራችን ላይ ሰብሪናም እያጸዳችኝ ያው እያጸዳችኝ በሉት የኔ ውድ ልጅ ስራ ስታግዘኝ ነው ያለችው። በጣም ደክሟታል እና ሸር አድርጎ እስከ መጨረሻው ድረስ አብራችሁን ቆዩ ማለት ነው። አበረታቱኝ ውዶችዬ። 10 ሺህ ያስገቡን 10 ሺህ እንኳ ናፍቆናል ማለት ነው። ስለዚህ ሌላው እንኳ ቢቀር 10 ሺህ አስገቡን እንላችኋለሁኝ። ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ። አንዳንድ ልጆች ጥያቄ እየጠቃችሁ ትላንትና መልሼ ነበረ። እህቶች ደግሞ ለእኔ ያልመለሽልን ምናምን እያሉት ነበርና ኢንሻአላህ በዛው አንዳንድ ነገር እላቸዋለሁ ማለት ነው። አንዲት እህቴ ፋፊዬ ቆርቆሮ ዋጋና የእንጨት ዋጋ እንደውም የቢስማር ዋጋ ጠይቂና ቪዲዮ ስሪልን ብላኛለች። ኢንሻአላህ ያው አይቻለሁኝ ቪዲዮ። በነገራችን ላይ ኮሜንት እንደነገርኳችሁ እኔ አንድ ሰዓት የሚለኝ የለም አነባለሁኝ ማለት ነው። እና ኢንሻአላህ ያው የቆርቆሮ ዋጋ አሁን ላይ ያለበት ሲታወቅ 1100 1000 ብር ነው እየተሸጠ ያለው። እና ኢንሻአላህ በሰፊው ያለውን ደግሞ በየጊዜው ስለሚጨምር ዋጋ ጠይቄ እሰራላችኋለሁኝ በአላህ ፍቃድ ማለት ነው። ምክንያቱም የዛሬው ገበያ ለነገው ይጨምራል፣ አታገኙትም በዛው በዋጋ ማለት ነው። እና ውዶችዬ ያው ጥያቄዎቻችሁን በእንትን የማልመልስላችሁ አንዳንድ ጊዜ አጣርታችሁ የምታውቁት ነገር ሲኖር ለተመልካችም ግልጽ ይሆንላችኋል በማለት ነው በዛ እንትን ላይ የማልመጣው ማለት ነው። ሁሉንም ነገር ለእናንተ በማብራሪያ ሲሆን ለእናንተ ግልጽ ይሆንላችኋል ማለት ነው። አንዲት እህቴ ደግሞ ኮሜንት ላይ ጽፋ ያየሁት እኔ 14 ዓመቴ ነው እና ገና ቦታ ገዝቼ ቤት ልሰራ ነው እያለች ነበረ። እውነት ለመናገር በጣም ከባድ ነው። በእርግጥ እዛ ግብተሽ እህቴ ወልደሽም ከሆነ ወይ ዘም ልጅ ወልደሽ ከሆነ ሄድሽው ቢያንስ ተስፋ ታደርጋላችሁ ማለት ነው። ምክንያቱም እሺ እህቴ አሁን ይሄንን ኮሜንት የጻፍሽልኝ ያኔ ተከታታይ ነሽ፣ ብዙ ጊዜ ኮሜንት ላይ እሻለሁኝ እና የኔ አበረታች ናት ከእናንተ አንዷ ናት። እና ከባድ ነው በሰው ሀገር ላይ ይሄን ያህል አመት ኑራ። በእርግጥ ያለሽበትን ህይወት አላቅም። ህይወትሽን እየኖርሽ ከሆነ ችግር የለም ኖርማል ነው። ልጅሽን እያሳደግሽ ትሰሪያለሽ እየሰራሽ ቤትም ይሁን ማንኛውንም ነገር ችግር የለውም። እኔ አሁን ትልቅ ለስደተኞች እህቶች የምለው ለመዳም ቅመሞች ልጅ ከሌላችሁ ከ10 ምናምን አመት በላይ ተቀምጣችሁ በቃ ልጅ ሳይኖራችሁ ምን ሳይኖራችሁ የምናሳልፈው ህይወት ለእኛ በጣም ከባድ ነው። አንደኛ ተስፋ የምናደርግበት ነገር የለም። ተስፋ የቤተሰቦች ናቸው፣ ተስፋ እንትና ነው ከሌ ነው የሚባለው ይሄ ውሸት ነው። እውነቴን ነው የምላችሁ። ማለት እዚህ ስትመጡ የሆነ እያደር እየኖራችሁ ስትመጡ ተስፋ የምታደርጉበት ነገር በብዙ ነገር ታጣላችሁ። ስለዚህ እናንተ የሚጠቅማችሁ ምንድነው? ወይ ልጅ ስትወልዱ በቃ የሆነ አለ አይደለ ተስፋ ታደርጋላችሁ፣ መኖርን ራሱ ታውቁታላችሁ ማለት ነው። እና ልጅ ትልቅ ነገር ነው። መታችሁ ለመውለድ ሞክሩ። አንዲት ልጅ ብትወልድ ለእናንተ መጠሪያ ነው ማለት ነው። እና ብትደፉም እንኳን ራሱ ለልጅ ብላችሁ ትሰራላችሁ። ስለዚህ ከ10 ምናምን አመት ወይ ከ10 አመት በላይ የቆያችሁ እህቶች ምንም ስለሌለን ብላችሁ እዛ ለመቆየት አትሞክሩ፣ ወደ ሀገራችሁ ለመግባት ሞክሩ ማለት ነው ውዶችዬ። እና እኔንም አበረታቱ፣ ሸር አድርጉልኝ። እዚህ ጋር እንደምታዩ አጸዳዳሁኝ። መጀመሪያ አነጣጥፉ እንደዛ አልነበረም። አይታችሁት ከሆነ ይሄንኛው የቱርክ ምንጣፉን ከቲቪ ስታንዱ እስከ ታች ድረስ አንጥፌው ነበረ። ከዛ አነሳሁት ካጸዳዳሁኝ በኋላ እንደዚህ አደረኩት። ያው ቲቪን ዛሬ ቲቪ ያልቀየርኩም ቦታ ከዛ ምንጣፉን ብቻ አንስቼ አራግፌ እዛው ከላይ አነባበርኩት። ሰብሪና ምግብ የሆነ ነገር እንትን ስትል ይሄኛውን ምንጣፍ እያቆሸሸችብኝ ስለሆነ ምን አደረኩኝ? ከላይ አነባበርኩት። እዚህ ጋር ሰብሪ እየረበሸችኝ ነበር። ዳይፐር አላለበስኳትም። እስኪ ትንሽ ትተናፈስ ብዬ ስላለበሰች አባትሽ ጋር ሂጂ ብላት እምቢ አለች። ቺፕስ አስይዤ ሂጂ ብላት ያው ምልስ እያለች ያስቸገረችኝ። ከዛ በስተመጨረሻ አደረስኳት ማለት ነው። እዚህ ጋር ረከቦቴን መዘርዘር ጀመርኩኝ። በነገራችን ላይ ብዙ ጊዜ ተናግሬያለሁ። ረከቦትሽን ምናምን ብላችሁኛል። እንደዚህ አይነት ረከቦት የምንለጣጥፍ ረከቦት እድሜ የለውም ልጅ ካላችሁ ብያችኋለሁኝ። ለልጅ ቤት አይሆንም። አንደኛ የላጡ ይጥሉታል። በቃ ማስቲሽ በማስቲሽ ስለሆነ የሚያላክኩት ውሃ ሲነካው ደግሞ እድሜ አይኖረውም። ያ የተላከከው እየተነሳ ይሄዳል ማለት ነው።
እና የኔ ብዙ ጊዜ እየተነሳ በማስቲሽ ያያዝኩት አንደኛ፣ ሁለተኛ ደግሞ ሰብሪና በጥፍሯ እንደዚህ ትይዝና ፋቅ ነው የምታደርገው ማለት ነው። እና ያን ያክል እድሜ የለውም። ያምራል፣ ውበት አለው፣ ግን እድሜ ከሌለው ምንም የሚያደርገው ነገር የለም። ብልጭልጭ ነገር ያው እድሜ የለውም ታውቃላችሁ። ብልጭልጩ ከሄደ ደግሞ ፋሽኑ ወይም ደግሞ መልኩ ይሄዳል ማለት ነው ውዶች። እና ስትገዙ የሆነን ነገር ሰው ጋር ያያችሁትን ብቻ ሳይሆን ለእናንተ የሚጠቅማቸውን ጥንካሬ ያለውን ነገር ምናምን ጊዜያዊ ከሆነ ግዙት፣ ችግር የለውም። ያኔ እስካሁን እኔ በእርግጥ 2 አመቱ ሊመጣ ነው ማለት አመት ከምናምኑ እንደዛ 2 አመት ዞሮ ሊመጣው ነው ቆይቷል። ግን ያው ልጅ ቤት አሁን በርከት ያለ ልጅ ካለ እኔ በሰብሪና በአንድ ልጅ መቀመጫ ያጣው እናንተ ጋር ደግሞ 2 3 ልጅ ካላችሁ ያው አይቀመጥም ነው የምላችሁ። እዚህ ጋር ካቢኔቴን አጸዳዳሁኝ፣ ከዛ ጠራረኩ ምናምን እወለውላለሁኝ። ምንድነው የማደርገው ወደ ውጭ ጽዳት እጀምራለሁ ማለት ነው ውዶችዬ። እና ጥያቄም ካላችሁ መጠየቅ ትችላላችሁ፣ ሀሳብም ካላችሁ ሀሳብ ማስቀመጥ ትችላላችሁ። ያው አንዳንድ ኮሜንቶች እርግጠኛ ስለማልሆን ነው ለእናንተ ለመመለስ እንትን የምለውና ኢንሻአላህ ሰፋ ባለ አጣርቼ ማንኛውም ነገር ለእናንተ መልስ የሚሆነውን ይዤላችሁ እመጣለሁ። እዚህ ጋር አብድኝ በቁንጣ ነበር ሰብሪናን አጫውት ብዬው ቤት እንዳትገባ በቃ ዳይፐር አለበሰችም ብዬው ሰብሪናም እዛው ሽንቷን እየሸና ያፈር ላፈር ስትሄድ ምናምን ነው ያለችው። ዛሬ በጣም ነው እንትን ስትሰራ የቆየችው። እኔ ጋር መጥረጊያ ይዛ ስትጠርግ ምን ስትል ካሜራው ጋር ስትመጣ የኔ ላሽቲ የኔ ውድ ልጅ ማለት ነው። አንዳንዴ ስራዋ ታስቀኛለች። ካሜራው ላይ ጥግት ትልና ታወራለች ብቻዋን ማለት ነው። እና ያው እኔ እንደማወራ እኔ እንደ የሆነ የምለውን እየሰማች እሷም አብራ እዛ ጋር ታወራለች ማለት ነው። ከዛ ውዶችዬ እዚህ ጋር እንደምታው ሰብሪና ልብሷ የሚመስለው ልነግራችሁ አልችልም። እዛው ሽንቷን ትሸናለች። አፈር ስለሆነው ከድበታቸው ቁጭ ስትልበት አፈሩ ቂጧ ላይ ይዛቁ ብድግ ነው የምትለው። ከዛ እዚህ ጋር እየረበሸችኝ እምቢ ስትለኝ መጥረጊያ ሰጠኋት። እኔም ነስቲ ብዬ በጣም ረብሸችኝ። እኔ ያዝኩትን አምጪ ምናምን ትላለች። እሷን ማጽዳት ጀመረች ማለት ነው። ይሄ ቅጠል ሁልጊዜም ነው የሚረግፈው። አሁን አዲስ ያመጣል ብዬ ተስፋ አድርጋለሁኝ። አዲስ ቅጠል ሊያወጣ ሲፈልግ ያው ያለውን አርግፎ ነው እና ሁልጊዜም ይጠረጋል። እንደምታዩት በጣም ከምነግራችሁ በላይ ያውን ትናንትም ተደርጓል። አዲስ ቅጠል ነው ያሁን የረገፈው ማለት ነው። ከዛ እዚህ ጋር መጥረግ እየቀጠልኩ ነው ማለት ነው። ሰብሪናም ካሜራዋ ጋር እየተጠጋች ምን እያለች ልብሷ የሚመስለውን አጠይቁኝ አልኳቸው። አሁን ይቀየራል አሁን እንትን ትላለች። እኔም እኔ ጋር ስለምትቆይ ውጭ ላይ ስለምቆይ ስለዚህ ልብስ እንትን አልልላትም። ዳይፐርም እስኪ ትተናፈስ ብዬ ዝም ብዬ ነበረ ተውኳት ማለት ነው። እዚህ ጋር የኔ ውድ እያገዘች መጥረጊያዋን ያዘኝ ማለት ነው። የኔ ልዕልት የኔ ውድ ልጅ ሴት ልጅ እንዲህ ነው ስራ ያግዛል ማለት ነው ውዶች። በነገራችን ላይ አንዲት ወይማዬ አንድ እህቴ አንዲት ልጅ እና ምን አለችኝ ሰብሪና የእናቷን ነው የምትከተለው ምናምን እያልኳት ከዛ የኔው እንደ ልጅ ነው ግን እኔ የምሰራው ነው ለስራ የሚለው ፌር እንትን ምንድነው ፌርሜሎ ነው እኔ ጋር ከሰል እኩል ነው አብሮ ነው የሚሰራው እያለች እያሳቀችኝ ነበረ። ያው ልጅ ያላችሁ የልጅ እናቶች ታውቁታላችሁ ማለት ነው። ብቻ ደስ ይላል። ደስ የሚል ነገር አለ ስታዩዋቸው ስራቸው የሆነ ነገር በቃ እናንተን ውስጣችሁን እንትን የሚላችሁ ነገር አለ። አልሐምዱሊላህ ወልዳችሁ ለመሳም ያብቃችሁ። ያልወለዳችሁ እንዲሁም ደግሞ የወለድን ደግሞ አላህ ያሳድግልን እላለሁኝ። የተለያችሁም አላህ ሱብሃነሁ ወተዓላ በሰላም ያገናኛችሁ። በልጅ ናፍቆት ከባድ ነው። እዚህ ጋር እንደምታው ሰብሪ ወደ ካሜራው እንዳትነኪ ስለምላት በቃ ቆም ብትልና ካሜራውን አይን አይን ታይወልኝ። እኔ ግንባራም እኔ ላሽው ምን እንደምታረግ ልንገራችሁ ውዶቼ። አፈሩን ፀጉሯ ላይ እንዳለ በጫማዋ ፀጉሯ ላይ ነው እንዳለ በኋላ ላይ ነው ያየኋት። ሳየው ፀጉሯ ሙሉውን አፈር ነው እንዳለ እየጨመረች ማለት ነው። እና ውዶቼ እዚህ ጋር እንደምታዩት ሰበሰብኩት። አሁንም መልሶ ማምሻውን ረግፎ ነው የሚያመሸው። በነገራችን ላይ በዚሁ አያቆምም። እንደዚህ ጽድት ብሎ ሲውል ደስ ይላል፣ ግን አይቆይም። ወዳው ነው እንትን የሚለው። ይሄ የሚገርማችሁ ነገር ሰብሪ ማነው ዛፉ ካለበት ወደታች ማሻአላ ቆንጆ እንትን ጎመን የዛሬ 2 አመት ነው የዛሬ 2 አመት ነው እና ቆንጆ ጎመን ዘርቸው በጣም የሚያምር ቅጠሉን ነው የምቆርጡለት። ታዲያ ጎመን ስላችሁ አይደርቅ የሚባል ካወቃችሁ ማለት ነው። እሱን በጣም ያምር ነበረ። እዚህ ላይ ዶሮ ራሱ አረብቸበት ነበርና ሙሉውን በሽቦ እንትን ብዬ ዶሮ ነበሩ ማለት ነው።
እና ያው ብዙ ሰርቷል ልላችሁ ነው። እዚህ ጋር ጎመኑ ደግሞ በጣም ነበር የሚያምረው። አሁን ምን አደረግኩት ሙሉ በቃ እንደዚህ ቁጭ ማለቻ ቡና ስናፈላ አንዳንድ ጊዜ እናነጥፍና ቁጭ እንልበታለን። አለ ልጅ ሲመጡ ምናምን የእንትን እያሉ ሲገቡብኝ አጥርም በደንብ ስላልታጠረ ከዛ አስታውኩት ማለት ነው። እዩት እዚህ ጋር ሰብሪ ነው ይሉኝ እንግዲህ ወደዚህ ስትመጣ ራሷ ላይ ያለውን የዛቀች አፈሩ ሌላዋ ላይ ጨርቁ ማነው ፀጉሯ ላይ ነው የነሰነሰችው ማለት ነው። እና አንዳንዴ ልጅነት ወላሂ ሳያት ሳቂም ይመጣል። በቃ ስራ ሁላ ምናምን አፈር እየተነሳ ፀጉር ላይ ንስንስ ልጅ ልጅ ምንድነው ያየውን ነው የሚባል ነገር አለና ሳዳ ያው የጎረቤቴ ልጆች እዚህ ሲጫወቱ አፈሩን እየዛቁ ራስ ማነው ፀጉራቸው ላይ ምናምን ይነሳንሳሉ። እነሱን አይታ የምታደርጋቸው ነገሮች ሁሉ በቃ የሆነ ነገር አትኝ እኔ ሳደርግ ካየቻችን ተከትላ ነው የምታደርገውና ያው ልጅ ያየውን ነው ጥሩ ነገር አስተምሯቸው የሚባለው ለዛ ነው ማለት ነው። ልጅ ያየውን ነው የሚሰማውን ነው የሚያደርገው። ስድብም ከሆነ ስድብ በቃ እናንተ የምትሉትን ነገር እናንተ የምትሰሩትን ነገር ነው ህፃን ልጅ የሚሰራውና ውዶችዬ ይሄንን እላችኋለሁ። እዚህ ጋር ምንድነው የማደርገው ያንን ያው አሁን መለኮስ አልነበረብኝም። እዚህ ጋር ከሰል ላይ ክብሪት ሳመጣ በአንድ ላይ ላቃጥለው ብዬ ያኛውን ቆሻሻዬንም ክብሪት ለኮስኩት ማለት ነው። እኔ እዚህ ጋር ቡናዬን እየቆላሁ ምናምን እሱም እዛ ይቃጠላል ብዬ ማለት ነው ውዶችዬ። እና ቤተሰብ ያልሆናችሁ ቤተሰቡን ጥያቄም ካላችሁ ጥያቄ ያቅርቡልኝ። ማንኛውንም ለእናንተ ለመመለስ ዝግጁ ነኝ። ሀሳብ መስጠት በእኛ ዙሪያ ላይ ሀሳብ መስጠት ከፈለጋችሁ ሀሳብ ስጡ፣ መብታችሁ ነው እላለሁኝ። ያው ለምትወዱን አበረታቱን። ቪዲዮ ለሚመቻችሁ እኛን ለምትወዱን ሼር አድርጉልን። የማንመቻችሁ ደግሞ ምንም ማድረግ አይቻልም፣ ለፉን እላለሁኝ። በነገራችን ላይ አንዳንዴ ሶሻል ሚዲያ ከመልካም እህቶች ጋር ያስተዋውቃችኋል። መልካም ሰው ለእናንተ ያፈራላችኋል ማለት ነው። እኔ ብዙ ከጥቅሙ ማነው ከእኔ ከማገኘው ከሳንቲሙ ሳይሆን ለእኔ በጣም ትልቅ ብርታት የሚሰጡ ብዙ እህቶች አሉና እነሱን እህቶች አግኝቼበታለሁ ብዬ ተስፋ አደርጋለሁ ማለት ነው። እና እንደምታው ሰብሪ ዝጋ እንደምታዋት አፈሩን እየዛቀች በጫማዋ ኋላ ላይ ናየት ፀጉሯ ላይ እየጨመረች ማለት ነው። እዚህ ጋር በጣም ነበር ያሳቀችኝ። ይሄ ሁላ ፀጉሯ ላይ ነው የሚፈሰው አፈሩ እየተዛቀ ማለት ነው። ከዛ ዝጋ መጨረሻ ላይ ይኋት አራገፍኩላት እምቢ አለችኝ። ቡና መቁላት ጀመርኩኝ እላችኋለሁ። ሰብሪ ተኝታ ነበረ። ቪዲዮ ኤዲት ሳረግ ብድግ አለች። ያው ሰብሪና የሆነ ነገር ሰራ ታውቀዋለች፣ ትነሳለች። ከዛ እዚሁ እንዳለውኝ በረንዳም ሳላወጣ ቡና መቁላት ጀመርኩኝ ማለት ነው ውዶችዬ። እዛ ቆሻሻዬንም ለኩሻለሁ። ያን ያክል ብዙም አልነበረም፣ ግን ከሚቀመጥ አልኩና ለኮስኩት ማለት ነው። ዝጋ ቡናዬን እየቆላሁ ነበረ እና ደስ የሚል ውሎ ነው። ሸር አድርጉልን፣ ላይክ አድርጉልን እላለሁኝ። ያው ብዙ ጊዜ እኔ በምክር ለእናንተ አንዳንድ ነገር በማካፈል ነው የምታወቀው። ምግቡም ሙያውም ምክሩም ሳይቀርብን ያለችኝ እህት ያለኝ እና እኔም እናንተ አንዳንድ ነገር የምትጽፉት ነገር ለእኔ በጣም ትልቅ ትምህርት ነው። በነገራችን ላይ አንዳንድ ጊዜ ከአንዱ ሰው የሆነ ነገር ትማራላችሁ እና የሆነ ቪዲዮ ስታው ደግሞ ወይ የሆነ ነገር ስታው ለእናንተ ደግሞ ትምህርት ነው ማለት ነው። በተለይ ሀገር ላይ በሚኖሩ ሰዎች የሆነ እንትን ብዙ ትምህርቶች ትማሩበታላችሁ። እና እዚህ ጋር ሰብሪ መጣች፣ ልብሷ ተቀይሯል። አሁንም መልሳ እዚሁ መጥታለች እኔው ጋር እየሳመችኝ የኔ ውድ እና እዚህ ጋር ቡናዬንም እየቆላሁ ነበረ። ከአንዳንድ ሰው መልካም ከሆኑ ሰዎች ብዙ ትምህርቶች እናገኛለን፣ ብዙ እውቀት እናገኛለን። ሙያ ሳይሆን ሰው ልጅ በሚኖረው በምን አይነት መልኩ ሲኖር በቃ የሆነ ሰው ትልቅ ነገር ስለያዘ ሳይሆን በራሱ ትልቅ ደረጃ እንደሚደርስና በራሱ በምን አይነት መንገድ መኖር እንዳለበት ብዙ ትምህርቶች እናገኛለን ማለት ነው። ሞልቀቅ ብለው የሚኖሩትን ብቻ አይደለም እኛ ራሳችንን በዛ ልክ ማየት ያለብን። አንዳንዴ ራሳችንን በአቅማችን ልክ ነው ማየት ያለብን ማለት ነው ውዶችዬ። እዚህ ጋር እንደምታው ቡናዬን ቆላሁኝ። ሰብሪና ካሜራ ላይ ተለጥፋ ከሰል የማርገበገበባትን ይዛ ወደ እናንተ ጋር እየተጠጋች ነበር። የኔ ላሾ የኔ ግንባራም ነገር ማለት ነው። ከዛ እዚህ ጋር በእግሯ ናት፣ በእግሯ መሄድ አትችልም። ደግሞ እየወጋት በቃ መከራዋን ስታይ ነው የቆየችው። እምቢ አለች። እኔም እወቅጣለሁኝ ብላ ተይ ብላት እምቢ አለችኝ። አላስወቅተኝ ብላ በጣም ነው የረበሸችኝ። እዚህ ጋር የቡና ቁርስ እየቆላሁኝ ነበረ። ያው ታውቃላችሁ አንዳንዴ የምላችሁ ከተመልካች ወይም ደግሞ
ሰው ብዙ ምክሮች ትማራላችሁ ብያችኋለሁኝ እና ያ ለቡና ቁርስ እኔ እንኳ ቡና ቁርስ ብዙ ጊዜ አንዳንዴ ደስ ይለኝ ነው እንጂ በተከታታይ ቡና ቁርስ አላቀርብም ነበር እና አንዲት እህቴ ያው ብዙ ነግሬያቸዋለሁ። ተከታታዮች ናቸው ለእኔ መልካም ነገር እንትን የሚሉት የሚጽፉት እና አስተያየትም የሆነ ጥፋት ካለ አስተያየትም የሚጽፉልኝ ምን አለችኝ፣ ባህላችን ነው ያለ ቡና ቁርስ ብላኝ ነበረ። ያንን ተግብሬ ያንን ምክር ተግብሬ ስለዚህ ያለውን ነገር ያለውን ነገር የቆላህ ለቡና ቁርስ ማዘጋጀት ጀምሬያለሁኝ ማለት ነው ውዶችዬ። ያው ግዴታ ነው ባህላችንም አኗኗሯችንም ስለሆነ ያው ኢትዮጵያ እኛ ሀበሻ ወይም ደግሞ ኢትዮጵያ በባህሏ ነው ብዙ ጊዜ የምትታወቀው ማለት ነው። በተለይ ወሎ ውስጥ የሁሉም ባህል አለ። በነገራችን ላይ ሁሉም ሀገር ላይ ኢትዮጵያ ውስጥ ሁሉም ቦታዎች ላይ የራሱ የሆነ ባህል አለ። ያው ቡና በማንኛውም ቦታ ላይ ደግሞ ቡና ሲጠጣ ያው የቡና ቁርስ አይጠፋም። ስለዚህ የቡና ቁርስ ለምን ሳታቀርቢ ብላኝ ነበረ። በቃሏም መሰረት የቡና ቁርስ እያቀረብኩ ነው ማለት ነው ውዶችዬ። እና ይሄን ይመስላል። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ቡና እየጠጣን እላችኋለሁኝ። የዛሬ ውሏችን በዚህ መልኩ ነበረ። ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንድረስ የደወል ምልክቱን እየነካችሁ ቤተሰቡንን አንዳንድ ጥያቄ ለምትጠይቁ ልጆች ኢንሻአላህ ለእናንተም መልስ እሰጣለሁኝ። ማብራሪያ ባለው መልኩ ሲሆን ለእናንተም ጥሩ ስለሆነ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።